ሰላም ጤና ይስጥልን አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን አረፈዳችሁ እንደምን አመሻችሁ በያላችሁበት የሰዓት አቆጣጠር ዕለታዊ አበይት ጉዳዮች የተሰኘው ፕሮግራማችን አሁን ጀምሯል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ። ከቴክኒክ ባለሙያ ጋር ፕሮግራሙን እየመራው ቆያችሁ ሀብታሙ አያሌው ነኝ። እስከ ፍጻሜው ከኛ ጋር ሁኑ። አድማጭ ተመልካቾቻችን በዛሬው ዕለት ርዕሰ ጉዳይ ያደረግነው በእጃችን የገባው የአብይ አህመድ ሁለተኛው የኮሬ ነገኛ ያፈና የእገታና የግድያ ቡድን ማስረጃ የሚል ርዕሰ ጉዳይ ነው። በዛሬው ርዕሰ ጉዳያችን አብይ አህመድ በዓለም አቀፍ ሚዲያዎች ጭምር ይፋ የተደረገበት ኮሬ ነገኛ የተባለ ግድያ የሚመራበት ቡድን አደራጅቶ ስምሪት እንደሚሰጥ መረጋገጡ የሚታወቅ ነው። ይህም በዓለም አቀፍ ሚዲያዎች ጭምር ሽፋን እንዳገኘ ይታወቃል። የኮሬ ነገኛ ቡድን አምስቱ ከፍተኛ አመራሮች ሁሉም ከኦህዴድ የሆኑና በዋነኛነት ራሱ አብይ አህመድ በበላይነት የሚመራው እንደሆነ ስርዓቱን የሚቃወሙ በተለይም ከፍተኛ ተጽዕኖ ያደርሳሉ ተብለው የሚገመቱ ከሀገር እንዲሰደዱ ጫና የሚያደርግ ወይም ደግሞ በስውር የሚገድልና ባልታወቁ እስር ቤቶች አፈና የሚፈጽም አደገኛ ቡድን መሆኑ ይህም ከመንግስታዊ መዋቅር የጸጥታ መዋቅር ውጪ በቀጥታ አብይ አህመድ የሚመራው ቡድን እንደሆነ ከዚህ ቀደም ዓለም አቀፍ ሚዲያዎች ባደረጉት ጥናት ነገርየውን ደርሰውበት ዘገባ መስራታቸው የሚታወቅ ነው። በማህበራዊ ሚዲያውም በሰፊው መነጋገሪያ ሆኖ ቆይቶ እንደነበረ ይታወቃል። አንዳንድ ተቋማት ጉዳዩ ዓለም አቀፍ ትኩረት የሚስብ መሆን አለበትና በሚገባ መጠናት አለበት ሲሉ ማሳሰቢያ ሲሰጡ የቆዩ ቢሆንም እንኳን እንዲህ ያለው ትልቅ ወንጀል የመንግስትን ስልጣን ከያዙ በኋላ ከመንግስት ስልጣን በስተጀርባ በስውር የተደራጀ ወይም በመንግስት መዋቅር ውስጥ የሌለ ከፍትህ ከህግ ውጪ ግድያ የሚፈጽም አካል አደራጅቶ መምራት በዓለም አቀፍ ወንጀል የሚያስጠይቅ ነው። የመንግስት የሚባለውን ስልጣን ይዞ ስለሚያደርጉ በተለይም እንደዚህ ያሉ ግድያዎች በቀጥታ ከሽብር ተግባር ጋር የሚገናኙ ከሆነ በዘር ላይ ያተኮሩ ጥቃቶች ከሆኑ በሃይማኖት በማናቸውም መልኩ አንድ ቡድን ወይም ግሩፕ ላይ የሚያነጣጥር ከሆነ ጉዳዩ በዓለም አቀፍ የህግ ድንጋጌ በጄኖሳይድ ላይ የሚወድቅ መሆኑ እስከተረጋገጠ ድረስ የዓለም አቀፍ ተጠያቂነትን ያመጣል። በአንድም በሌላ መልኩ የፖለቲካ ፍላጎትን ለማሳካት ሌላው ላይ የኃይል እርምጃ መውሰድ ደግሞ የኢንቴንሽኑ ዓላማው ሞቲቭ የፖለቲካ ፍላጎትን ለማሳካት ታስቦ የሚደረግ ግን ማንነት ላይ ያተኮረ ግድያ ሲሆን ደግሞ ማንነት ላይ ያነጣጠረ ግድያ ምንም አይነት ምክንያት ቢኖረው ጉዳዩ ማንነትን መሰረት አድርጎ የሚፈጸም ጥቃት ከሆነ ጄኖሳይድ በሚለው ካታጎሪ ውስጥ የሚመደብ ሲሆን የፖለቲካ ፍላጎትን በኃይል በሌላኛው ላይ ለማስፈጸም በመፈለግ ከህግ ውጭ የሰው ልጆችን መግደል፣ ማሸበር፣ ማገት፣ መሰወር ደግሞ የሚሉት እነዚህ በዓለም አቀፍ ድንጋጌ የሽብር ተግባር ተብለው ከሚመደቡት መካከል የሚቆጠሩ ናቸው። በየትኛውም መመዘኛ ቢሆን በዓለም አቀፍ ደረጃ ካሉ እንደ ጦር ወንጀል፣ የሰብአዊነት ላይ የሚፈጽም ወንጀል፣ ኤትኒክ ክሊንሲንግ ወይም ጄኖሳይድ የሚባሉትን የወንጀል አይነቶች አብይ አህመድ ቀደም ሲል በሰሜናዊ የኢትዮጵያ ክፍል በተደረገ ጦርነት በትግራይ በአማራና በአፋር የተካሄደ በአንጻራዊነት ሰፋ ያለ ካዥዋሊቲ ደግሞ በትግራይ የተፈጸመበት እንዲሁም የደርሶ መልስ ጦርነት ሲካሄድ ደግሞ በአማራ ላይ ከፍተኛ ውድመትና ጅምላ ግድያ ወይም ዘርን መሰረት ያደረገ ጥቃት የተፈጸመበት የጦርነት ሂደት ነበረ። ይህ የጦርነት ሂደት በድምር ውጤቱ ኦህዴድ በጨፌ ኦሮሚያ ላይ ተሰብስቦ ውሳኔ የሰጠበት ሁሉንም አካል በማዳከም ትግራይ፣ ኤርትራና አማራን ሊያዳክም የሚችል የውጊያ ስትራቴጂ ነድፈው የተንቀሳቀሱበት ነው። በወቅቱ የኤርትራ መንግስት ሁኔታውን ያየው ቲፒኤልኤፍ ለረዘም ላለ ጊዜ የኢትዮጵያን ስልጣን ይዞ በቆየበት ዘመን ከኤርትራ ጋር የነበረው ግንኙነት ጤናማ ስላልነበረና በተለይ ከ1992 በኋላ በነበረው ጊዜ ከዚያ በፊት የነበረው ወዳጅነት በ1992 በኢትዮጵያ አቆጣጠር ከሽፎ ወደ ጦርነት ከተገባ በኋላ በኤርትራና በኢትዮጵያ መካከል ያለው ግንኙነት አደጋ ላይ ሲወድቅ የኖ ፒስ ኖ ዋር ፖሊሲ ነበረ ኢህአዴግ የተከተለው። በኢህአዴግ ላይ ደግሞ እንደ ቲፒኤልኤፍ የበላይነትና አቅም ያለው እንደሌለ ይታወቃል። ስለዚህ የኤርትራ ቀለም የመገለል ጉዳይ ባጋጠማት ጊዜ ሁሉ ተጠያቂ የምታደርገው ለዚህ ኢህአዴግን በበላይነት የሚመራው የህወሓት ኃይል ነው። ከዚያም ደግሞ ከኢትዮጵያ ላገኝ የሚገባውን ጥቅም አስቀርቷል የሚልም እንዲሁም ከዓለም የተገለለችና ደሃ ሀገር እንድትሆን ምንድነው ሳንክሽን እንዲጣል በኤርትራ ላይ ከፍተኛውን ሚና የተጫወተው የኢህአዴግ መንግስት ነው የሚል እምነት ስላላቸው በዋነኛነትም ይህንን ቲፒኤልኤፍ አድርጓል ብለው ስለሚያምኑ የአብይ አህመድ ኃይል ሰሜናዊ ኢትዮጵያን ክፍል ለማጥቃት በተንቀሳቀሰ ጊዜ
እንደ ታክቲካል ወይም ስትራቴጂካል አሊያንስ አብይን በመውሰድ በጦርነት ውስጥ መሳተፍን እንደ በጎ ነገር አድርገው ቆጥረው ለጊዜው የቂም መወጣጫ ጦርነት ውስጥ ተሳትፈዋል። ይሄ ሁኔታ ዞሮ ዞሮ አንዱ በሌላኛው ላይ ቂም እየወለደ እንዲሄድ ማድረጉ አይቀርም። አብይ አህመድ ይሄንን አጋጣሚ ተጠቅሞበታል። በህወሓትና በሻዕቢያ መካከል የነበረውን ቅራኔ ካፒታላይዝ በማድረግ በዚህ አጋጣሚ የሻዕቢያ ጦር እንዲገባና የቲፒኤልኤፍ ኃይል በሁሉም አቅጣጫ ሲጅ እንዲሆን አድርጓል። ሌላው የቲፒኤልኤፍ ኃይል በ27 ዓመት ጊዜ ውስጥ ከአማራ ታሪካዊ ግዛቶችና የማንነት ጥያቄ ሲቀርብባቸው ከነበሩ ከፍተኛ ተጋድሎም የተደረገባቸውን ቴሪቶሪዎች ከአማራ ጋር በታሪክም በሞራልም በህግም በባለቤትነት ጥያቄ የሚያቀርብባቸውን እንደ ወልቃይት ራያ የመሳሰሉትን ወደ ትግራይ ክልል በማካለሉ በአማራ ህዝብ መካከል የተፈጠረ ያደረ ቁርሾና ቅሬታ በመኖሩ እንዲሁም በደራ ከሸዋ ደራ የመሳሰሉትን ኢቭን ማዕከል አዲስ አበባን አስመልክቶም ያን ጊዜ ኢህአዴግ የወሰዳቸው አላስፈላጊና አደገኛ እርምጃዎች ዛሬ ሁሉንም ዋጋ እያስከፈሉ ያሉ የፌዴራል መዋቅር አደረጃጀቶች፣ ሌላው በጎጃም በኩል መተከልን ዛሬም ድረስ አሁንም እናነሳለን። የአማራ ህዝብ መሳደጃ፣ የአማራ ህዝብ እንደ ዜጋ እንዳይቆጠር ያደረጉ አደገኛ ውሳኔዎች የተላለፉበት ነበረ። በዚህና በአጠቃላይ ህገ መንግስትና በትርክት አማራ ላይ የተጣለው የጨቋኝነት ዕዳ ከኢህአዴግ የአብዮታዊ ዲሞክራሲ ፖለቲካ ሀሳብ የሚቀዳና ይህም ህገ መንግስታዊ ቅርጽ እንዲይዝ የሚደረግ ነው የተደረገ መሆኑ ታሪካዊ ሀቅ ነው፣ ነባራዊ ሀቅ ነው። በዚህ ምክንያት በአማራ በኩል መከፋት አለ፣ መገፋት አለ፣ የፍትህ ጥያቄዎች ነበሩ። ስለዚህ የአብይ አህመድ አገዛዝ ቲፒኤልኤፍ ላይ የሚከፍተው ማንኛውም ጦርነት እንደ ሌጂትሜት እና እንደ ተገቢ ነገር ቆጥሮ የመዝመት ሁኔታ ነበረ። ይሄ ሁኔታ ግን ቲፒኤልኤፍም ምንድነው ቁርስ ምንድነው ቀራቅር ላይ ምሳይል ባህር ዳር ላይ ምናምን እያለ የሚፎክርበት ወቅት ነበረ። እንደምታውቁት ብቻ በብዙ መልኩ ነገሮች የተበለሻሹ ነበር። ስለዚህ በዚህ አጋጣሚ ውስጥ በአማራ በኩልም በኤርትራ በኩልም በሱዳን በኩልም በአፋር በኩልም አፋርም ተመሳሳይ እንደ አማራ ህዝብ ቅሬታ ውስጥ የቆየ ነው። የእነዛን ቅሬታዎች ኦህዴድ በሚገባ ተጠቅሞባቸዋል። 27 ዓመት በኢህአዴግ አመራር በደል የደረሰባቸው በሙሉ ኦህዴድ ከቲፒኤልኤፍ ጋር በሚገጥምበት ጊዜ አላያንስ ወይም አጋር እንዲሆኑት ለማድረግ ሁኔታዎችን ተጠቅሞባቸዋል። የፍሬም ያደረገውም አጀንዳ ኢትዮጵያን የማዳን የሚል አጀንዳ ስለነበረ፣ ይሁን እንጂ ጉዳዩ ኢትዮጵያን የማዳን ያለማዳን ጉዳይ ሳይሆን ነገርየው ኢትዮጵያን ከቲፒኤልኤፍ ወይም ከኢህአዴግ በከፋ የሚያጠፋ አደገኛ ስርዓት፣ ነገር ግን በወቅቱ እንደ አጀንዳ የተጠቀመው ቅሬታ የነበራቸውን ተበድለናል በሚል ቅሬታ ውስጥ የነበሩትን አካላት በሙሉ ለጊዜው ቂማቸውን እንዲወጡ የሚያስችል ሁኔታ መፍጠርና ያን ቅሬታ አባብሶ በአማራና በትግራይ መካከል የማይታረቁ ቅራኔዎች እንዲፈጠሩ ተጨማሪ ቅራኔዎች እንዲፈጠሩ ማድረግ፣ በኤርትራና በትግራይ መካከል እንደዚሁ የማይፈቱ ቅራኔዎች እንዲፈጠሩ ማድረግ፣ ይሄ ኦህዴድ የተከተለው ስትራቴጂ ነው። በዋነኛነት ሰሜናዊ ኢትዮጵያ አቢሲኒያ ተብሎ የቆየውን የታሪክ ማህደር ማጥፋት ላይ ያለመ ነው። ሌላው ኦርቶዶክስ ላይ ያነጣጠረ ማጥፋት ነው። ይሄ ኢንጀነራል ፍሬሙ ነው በዛ አካባቢ ሲካሄድ የቆየው። እንደሚታወቀው ይሄ ስርዓት ምን ያህል አደገኛ አካሄድ እንዳለው የተረዱ አካላት የስርዓቱን አደገኛነት በውል የተገነዘበ እንቅስቃሴ ባለማድረጋቸው ምክንያት በወቅቱ እንደ አድቫንቴጅ ወስደው አጋጣሚውን ተጠቅመውበታል። የመጀመሪያው ምዕራፍ ላይ በትግራይም በአማራም መካከል ቅራኔው የበለጠ ነባር ቅራኔ ያለ ግን ነባር ቅራኔው የበለጠ እንዲሰፋ በማድረግ የማይታረቅ ቅራኔ ወደ ማድረግ ደም እንዲቃቡ ማድረግ አንዱ በሌላኛው ላይ እንዲዘምት ማድረግ ነበረ። አብይ አህመድ የሚችለውን ኃይል ይዞ ዘመተ። በኢትዮጵያ ውስጥ ያለ ሁሉንም ክልል ያማከለ ኃይል ይዞ ዘመተ። ከዛ በኋላ እንደገና የወንጀል አቻ ለመፍጠር በወቅቱም የገለጽ ነው። ይሄ ለብቻው ተጠያቂነት እንዳይመጣ፣ ለብቻው ይህን አድርገሃል እንዳይመጣ፣ የወንጀል ተጠያቂነት እንዲመጣ በሌላ መልኩም የቲፒኤልኤፍ ኃይል ወይም ቲዲኤፍ የሚባለው ጦር ወደ አማራ ክልል ገብቶ የሚያደርሳቸው ማንኛቸውም ጉዳቶች ኦህዴድ የሚፈልገው እና ሊያስፈጽመው የሚፈልገው አንድ ጉዳይ ስለነበረ በመልስ ምት ይህንን ጌታቸው ረዳ የዛሬን ያደርገውና ያኔ ሲተነትኑትም ስለነበረ በመልስ ምት ኤርትራን የመሄድ ፍላጎት እንደነበረው ገና ኤርትራን በዚህኛው በሀገር ውስጥ ጦርነት አላያንስ እንድትሆን ሲያደርግ
በመልስ ምት እዚህ ካዳከመች በኋላ አስመራ እንደሚሄድ ፕላን አድርገው ነው የተነሱት። የቆየ በጣም የታቀደ ዝግጅት የተደረገበት ጦርነት ነው ያካሄደው። አሁንም ያንኑ በየቀኑ ከጀርባ ያሉ ሰዎች እየቀረጹ የሚሰጧቸውንና ኢትዮጵያ ውስጥ በምንድነው ነባር ይሄ ኢትዮጵያ አይደለንም ከሚለው ስሜታቸው የሚቀዳና ኢትዮጵያን የማዳከም በብዙ መልኩ የማዳከም የሚፈልጉትን መሆን የማድረግ እንቅስቃሴያቸውን የገፉበት ይሄንን በመንደርደሪያ ሰላምታ እንዳቀረብክ የቀጠልኩበት መሰረታዊ ምክንያት ዛሬ ከምናነሳቸው በርዕሰ ጉዳያችን ካሉት አብይ ጉዳዮች መካከል ከዚያ ባሻገር ለምሳሌ የኦሮሚያ ልዩ ኃይል በዛሬው ዕለት ጋምቤላን ለመቆጣጠር አብዛኛውን የጋምቤላ ክፍል ለመቆጣጠር ወደ ተሻግሮ ወደ ጋምቤላ ገብቷል። ኦሮሚያ ልዩ ኃይል በሚል ለ43 እሱ ሲሰለጥን የነበረውን ኃይል ጋምቤላ አስገብተዋል በዛሬው ዕለት። በሌላ በኩል ኦነግ ሸኔ በሚል የሚጠራው ክፍል ደግሞ ወለጋ ላይ የተከፈተውን ጦርነት እንዳለ ይታወቃል። በወለጋ የነ ጃልማሮ የካምፕ አድርገው እንደ ዋና ካምፕ ይጠቀሙበት ከነበረው አካባቢ ለቀው ወደ ቤኒሻንጉል እንዲገቡ ተደርጓል። ለምክንያቱ የተደረገው ጥቃቱን በመሸሽ ነው የሚል ጥቃቱን በመሸሽ ነው። ሰው ከፍተኛ ጦርነት እየተካሄደ ነው በወለጋም አካባቢ የነ ጃልማሮ ዋና ካምፕ ወደ ቤኒሻንጉል አቅጣጫ ተዘዋውሯል የሚል ነገር ነው እየተቀመጠ ያለው ሰው በተመሳሳይ ቀን ማለት ነው። ጋምቤላ የኦሮሚያ ልዩ ኃይል ወይም ከዚህ ቀደም የነበረው ይሄ ጋቸና ሲርና በለው ምን በለው ብለው ያደራጁት አካል ወደ ጋምቤላ ገብቷል። እንደገና ሸኔ ያሉት አካል ደግሞ ወደ ቤኒሻንጉል እንዲገባ ተደርጓል። ቅርብ ጊዜ እንደምታውቁት አብይ አህመድ ሬድዋን ክሌም አድርገናል የኛ ነው ካለ በኋላ በደመላሽ ወልደ ሚካኤል ኦህዴድ ነው በሱ የሚመራ ኃይል በልዩ ሁኔታ ድሬዳዋ ገብቶ እንዲቆጣጠር አድርጓል። በቅርቡ የድሬዳዋ ፕሬዚደንት የድሬዳዋ የክልሉ የድሬዳዋ ከንቲባ የከተማው ከንቲባ ፖለቲካውን ትቼ ወደ ምንድነው ወደ መስጊድ መመለስ ያለብኝ ይመስለኛል የሚል ተስፋ የመቁረጥ አስተያየትም በሚዲያ ጭምር ሲሰጥ የተደመጠበት ሁኔታ ነው። ሐረር ጭንቅ ውስጥ ያለ ነው። በማንኛውም ጊዜ ከዛሬ ጀምሮ አሲሚሌት ተደረጋቸዋል ተብሎ አዋጅ ቢነገር ምንም ማድረግ በማይችሉበት ደረጃ እንደሚገኙ ያውቁታል። ኦሬዲ በመዋቅር ደረጃ ሐረር የተጠናቀቀ ያለቀለት ሁኔታ ላይ ነው ያለው ማለት ይቻላል። አዲስ አበባ ላይ አሁንም የቀራቸውን ስራዎች እየሰሩ ነው። ካስታወሳችሁ በግድም በውድም ሁሉንም እናስፈጽማለን፣ ዴሞግራፊውን እንቀይራለን የሚል ፉከራ ነበር የነበራቸው። ይሄንን ወደ ማድረግ ተሸጋግረው አዲስ አበባ አሁን በኦህዴድ መዳፍ ስር ሆና እንደፈለገ እንደ ገብስ የሚያሻት ከተማ ሆናለች። አዲስ አበባ ምንድነው የቀረው ብላችሁ ስታስቡ በሙሉ ኃይል የቀረውን ኃይል ደግሞ አዝምቶ ባህር ዳርንም ጎንደርንም ደሴንም ወልዲያንም ኮምቦልቻንም ደብረ ታቦርንም ደብረ ማርቆስንም ፍኖተ ሰላምንም ደብረ ብርሃንንም እነዚህን የመሳሰሉትን የክልሉን ከተሞች ሳይቀር አሁን የሆነ ኃይል አምጥቶ ዴሞግራፊ ይቀይርባቸዋል አይደለም። ለኦህዴድ የሚሰሩ ምስለኔዎች እነዚህን ወረዳና ቀበሌዎችን ሳይቀር እንዲቆጣጠሩ በፊት ማለት ክልሉን የሚመራ ፕሬዝዳንት ወይ 2-3 የፖለቲካ ጉዳዮች የሚያስፈጽሙላቸውና ሜን አቅጣጫዎች ላይ የነሱን ብያኔ የሚከተሉ አካላት ማስቀመጥ ነበር። አሁን ግን በወረዳም በዞንም በከተማ በሁሉም ደረጃ የሚፈልጉትንና በቀጥታ የነሱን ጉዳይ የሚያስፈጽም ኃይል ማስቀመጥ ነው። በዚህ ረገድ አማራ ክልል ውስጥ ያሉ ነን አማራ ብለው የሚያስቧቸው የሌላ ብሔረሰብ ተወላጆች ናቸው ብለው የሚያስቡትን መምረጥ ነው። መከላከያ ውስጥም እንደዚሁ በተለይ በክልል ውስጥ ማጆሪቲ እንግዲህ የአማራ ክልል ህገ መንግስት ከሌላው የክልሎች ህገ መንግስት የተለየ የኦሮሚያ ክልል ህገ መንግስት ያያችሁ እንደሆነ የኦሮሚያ ክልል የኦሮሞ ህዝብ ነው ባለቤትነቱ ማለት የቤኒሻንጉልን ከወሰዳችሁ የበርታው የጉሙዙ የሽናሻው የማኦ የኮሞው ነው ይልና በህዝብ ብዛት ሁለተኛ ቁጥር ያለውን አማራውን ከነመሬቱ ተወስዶ ሲያበቃ መሬቱን ባለቤት ሰጡትና ህዝቡን ግን አንተ ሀገር አልባ ነህ አሉት። ቤኒሻንጉል ላይ አማራ ህዝብ እንዲህ አይነት ግፍ ነው የሚኖረው። ወልቃይት ላይ እስካሁን የነበረበት ሁኔታ እናውቃለን። በይሄ ያለፈው ጦርነት መጥቶ አሁን ያለው ሁኔታ እስከሚፈጠር ጊዜያዊ አስተዳደር የሚለው እስከሚኖር ጊዜ የነበረው ሁኔታ እናውቃለን። ራያ ላይም ተመሳሳይ ሁኔታዎች ነበሩ። ኢፍትሐዊነት የአማራ ህዝብ ቄስ ያደረጋቸው መከራ የተቀበለባቸው ጉዳዮች ሆነው ጥያቄ ሲያቀርብባቸው ቆይተዋል። ከዛ በኋላ የሄዱባቸው ያሉትን ርቀቶች ደግሞ ተመልከቱ። ቀጥሎ ያለው ምንድን ነው? ትግራይ ያንን የነባር ቅራኔውን መሰረት አድርጎ ወደ ትግራይ ከሄደ በኋላ ትግራይን አሁን በሻሻ አድርገናታል ወደሚል መፈክር ውስጥ አይደለም የገባው። ከዚህ በኋላ የትግራይን ዕጣ ፈንታ አብይ አህመድ ተወልዶ ካደገባት በሻሻ የምትባል ጅማ ካለች አንዲት ቀበሌ በታች ናት። በፖለቲካም በኢኮኖሚም ስበት ማዕከልነቷል። ለምን
አሁን ከጦርነቱ ተርፈው በትንሽም ቢሆን ለማገገም እየሞከሩ ያሉ በኢፈርት ስር ያሉ ኩባንያዎች ምንድነው አካውንታቸው እንዳይንቀሳቀስ የሚል ብያኔ ሰጥተው እንዳይንቀሳቀሱ እያደረጉ ያሉት በፊት በሻሻ ነው ዱቄት ሆኗል አይነሱም በሚልበት ጊዜ ሁሉንም ትግራይ ላይ ያሉ መዋቅሮች ወይ ተዘርፈዋል ወይ እንዲጠፉ ተደርገዋል። ይሄንን ያለ ከዛ አምራች ከሚለው ኃይል አብዛኛው እንግዲህ ኒርሊ አጠቃላይ በሶስቱ በአማራ፣ በትግራይ፣ በኤርትራ፣ በአፋር እና አብይ አህመድ ካሰለፈው ጋር ተጨምሮ በአጠቃላይ ኒርሊ 1 ሚሊዮን ገደማ በጦርነት ተሳታፊ ያለቀ ተብሎ ነው የሞተ ተብሎ ነው የተቆጠረ። ከዛ ውጭ እስካሁን ድረስ የአካል ጉዳት የደረሰበት ስንት ነው የሚለውን ይህ ነው የሚባል ዳታ አይታወቅም። ቢያንስ ግን 200 300 ሺህ አሁንም በወታደርነት ያለው አሉ። ቢያንስ በመቶ ሺዎች የሚቆጠሩ ደግሞ የአካል ጉዳተኛ ሆነው ጡረታ ማግኘት የማይችሉ አሉ። ዲፔንድ ያደረጉት ቤተሰቦቻቸው ላይ ማለት ነው። አምራች የሚባል የተማረ የሚባለው አይደል እነ ጌታቸው በገዛ አንደበታቸው ሲመሰክሩ እንደነበረው ከዩኒቨርሲቲ 2ኛ ዓመት 3ኛ ዓመት ተማሪ የሆኑ በነበራቸው የትምህርት ፕሮፋይል ቶፕ ተማሪዎች የሚባሉ በዛ የህልውና ትግል ውስጥ ገብተው በየጫካው ግማሾቹ እንደ ቅጠል ረግፈው ግማሾቹ አካላቸው ጎሎ ያ ተስፋቸው ጠፍቶ እንደዛ እንዲሆኑ ማድረግ ነበር ዓላማው። እሱን አድርገዋል። ከዚህ በፊት በተደጋጋሚ ስንል እንደነበረው በአማራ ክልል የደረሰውን አሰቃቂ የሆነ በደል አሰቃቂ የሆነ ጥቃት መሰረት አድርጎ ማህበረሰቡ ያንጎራጉር የነበረው በሮቻችን ታርደው ፈርጠው እንደምቧይ ቤታችን ተቃጥሎ ሆነና አመድ ላይ ወንድም እህት አልቆ ጠፍቶ የሚያወያይ ታረቁ ይሉናል ሊሄርቅ ነው ወይ? ይሄ በዜማ በየቦታው በእንጉርጉሮ ይሰማ ነበር። ህዝቡ ሐዘኑን፣ በደሉን፣ ክፋቱን ማነው የደረሰበትን መከራ በእንደዚህ መልኩ ይገልጸው ነበረ። የደረሰበትን ጥፋት ማለት ነው። እንደዛ አይነት ሁኔታ ዝም ብላችሁ ካያችሁት 7 ዓመቱን እነዚህን ሁኔታዎች አስተናግዷል አይደለም። በአዲስ አበባ ውስጥ በፌደራል መስሪያ ቤት ውስጥ ያሉ የሲቪል ሰርቪስ ውስጥ ያሉ የትግራይ ተወላጅ የአማራ ተወላጅን ሲጠርጉ ተደብቀው አይደለም። ሽመልስ አብዲሳ ልንጠርጋቸው ነው ብሎ እየተናገረ ነው። ድምፁን በማስረጃ አውጥተን እያሰማን ለዛ ሪስፖንድ የሚያደርግ ሰው ስላልነበረም ጭምርቱ ቢሆንስ እየተነገረ ሳይኖር መረጃ ሳይኖር ምናምን አይደለም። መረጃ ኖሮ መረጃውን መሰረት አድርጎ ታግሎ እንደዚህ አይነት አስከፊ ሁኔታዎች እንዲቀየሩ የማድረግ ያንን የሚያደርግ የትግል ስትራቴጂና ሁኔታም ስላልነበረ ነባር ቅራኔዎቹን መሰረት አድርገው በትግራይና በአማራ በህዝብ መካከል ቅራኔ እንዲቆይ ማድረግን እንደ ስትራቴጂ የተጠቀሙት ለዛ ነው። ለምን እነሱ ቅራኔ ውስጥ ይቆዩ፣ እነሱ አሁንም በጸብ ውስጥ ይቆዩ፣ ከሲቪል ሰርቪሱ እናጸዳቸዋለን ነው የነሱ ፉከራ። ከማዕከል ከአዲስ አበባ እናጸዳቸዋለን። በሰፊው የኢትዮጵያ ክፍል ውስጥ ያሉ የትግራይም የአማራ ተወላጆችም ማርጂናላይዝ ተደረጉ። በመጀመሪያው ጦርነት ሂደት ውስጥ የትግራይ ተወላጆች ወደ ኮንሰንትሬሽን ካምፕ ገቡ። ከሃይማኖት ተቋማት ሳይቀሩ ከመጅሊሱም ከቤተ ክህነቱም እንዲጠረጉ ተደረገ። ሁለተኛው ፌዝ ላይ ሲመጣ የመጀመሪያው ሲደረግ ሌላው ቆሞ ተመለከተ፣ ሁሉም የኢትዮጵያ ክፍል። ከዛ ሁለተኛው መጣ። በደቡብ ክልል የደረሰውን እንደ ዋቢ እንደ ማስረጃን ጠቅሰው ነበረ። በተለይ የደቡብ ተወላጅ የሆኑትን አማራ ስለሆኑ አንነካቸውም፣ ማይሚን እናንተን አንነካችሁም ይሏችሁ ነበረ። ጉራጌ ናችሁ፣ አድያ ናችሁ፣ ከምባታ ናችሁ፣ ጤናችሁ፣ እናንተን አንነካችሁ፣ እኛ ፎከስ የምናደርገው አማራው ላይ ነው ይሏቸው ነበረ። አማራውን ከጨረሱ በኋላ የአማራውን የቤት ስራ ከጨረሱ በኋላ አማራው ላይ የሚያደርጉትን ካደረጉ በኋላ ንብረቱን ካወደሙ ለስደት ለመከራ ከዳረጉት በኋላ ፊታቸውን የዞሩት ቀጥሎ ወደ እነሱ ነው። ልክ ወደ እነሱ ሲዞሩ አማራው ላይ ነው የምናተኩረው ካሉን በኋላ አማራውን ጨርሰው ግን እኛ ላይ ዞሩብን የሚል ለቅሶ ነበር መሰማት የጀመረ። ስለዚህ በአዲስ አበባም በሌላውም ክፍል ልክ የትግራይ ተወላጆችን እየሰበሰቡ በየኮንሰንትሬሽን ካምፑ እንዳስገቡት አሁን የአማራ ተወላጅ በየኮንሰንትሬሽን ካምፑ እንዲገባ ተደረገ። በየከተማው ያለ ባለሀብት ሀብቱን ትቶ እንዲሰደድ ተደረገ። በተለይ እንደ ጅማ ባሉ ትልልቅ ከተሞች ላይ 10 ሚሊዮን የሚያወጣ ንብረቱን 1 ሚሊዮን እንሰጣለን ትሄዳለህ ወይስ ይቃጠልብሃል ተብሎ ነው የሚጠየቀው። ሰው እንዳይቃጠል ከፈለገ በሌላ የሀገሪቷ ክፍል ያለውም ንብረት ጭምር እንዳይወድም ከፈለገ ይሄንን ብለው ነቅለው እንዳስወጡት ለማንም ሳይተነፍስ ሽልክ ብሎ ወጥቶ እንዲሄድ ነበር የሚያደርጉት። የእነ አህመዲን ጀበል ወንድም እነ ኤልያስ ጀበል ዋነኛ ስራቸው ይሄንን ነው። ይሄስ ቢሆን ያልዘረዘርንበት ያላጋለጥንበት እነማን በዚህ ኔትወርክ ውስጥ አሉ በዝርዝር ያላቀረብንበት ጊዜ የለም። እውነት ለመናገር ብለነዋል፣ አቅርበናል፣ አድርገናል።
ተናግረናል፣ መረጃዎቹን አስቀድመን አምጥተናል። ነገር ግን በዕለት አጀንዳ ላይ ተጠምዶ ሌላ ነገር ላይ ሲዳክር አብዛኛው የዚህ አደገኛ ቡድን ሰለባ እየሆነ ቀጥሏል። አሁን ነገሮች ከጊዜ ወደ ጊዜ የበለጠ እየከፉ የበለጠ እየተጠናከሩ የበለጠ እየገፉ ሄደዋል። እነዚህን በተመለከተ ዛሬ እናያለን። ሁለተኛው የኮሬ ነገኛ ቡድን ማን ነው የሚለውን እንቃኛለን። በነገራችን ላይ በዛሬው ዕለት ሁለት ማስረጃዎች ናቸው ኮር ማስረጃዎች በእኛ እጅ የገቡት። ከነዚህ መካከል አንደኛው እንደዚህ ስንል ያው ብርድ የሚላችሁ እንዳላችሁ እናውቃለን፣ የሚጨንቃችሁ እንዳላችሁ እናውቃለን፣ የምትሉ የምትንፈራገጡ እንዳላችሁ እናውቃለን። ያገዛዙ ካድሬ የት እንደሚሰማራ እናውቃለን። የሆነ ሁኑ አብይ አህመድ ስምሪት የተሰጣቸው አካላት በተለይ ዛሬ የምናነሳቸው ሁለተኛው የኮሬ ነገኛ ቡድን አፈና ላይ ይሰማራል፣ ግድያ ላይ ይሰማራል፣ ማሰደር ላይ ይሰማራል። በዋነኛነት ዋና ተልዕኮ በአገዛዙ ላይ ተቃውሞ የሚያሰሙ ግን በማናቸው መልኩ ተጽዕኖ ፈጣሪ የሆኑ ግለሰቦችን ማደንና ብላክሜል ማድረግ፣ ከዚያ የአብይ አህመድ ባሪያ ማድረግ። የተደራጁበት ዓላማ ይሄ ነው። የተሰጣቸው ተልዕኮ መታሰር አለበት ብለው ያመኑትን አካላት እከሌ ይታሰር ሲሉ ይታሰራል፣ ይገደል ሲሉ ይገደላል፣ አገር ትቶ ይሰደድ ሲሉ ይሰደዳል። በግለሰብ እንደ ቡድን በነገራችን ላይ ማስጠንቀቂያ ይሰጣሉ፣ ችግር የለባቸውም። እከሌ ይያዝ እከሌ ይደረግ የሚል ብያኔ ነው የሚሰጡት። ይሄ ስብስብ ከሞላ ጎደል ከዚህ በፊት የነገርናችሁ በከፍተኛ ደረጃ የሚወስን ለምሳሌ የኮሬ ነገኛ ቡድን አለ ውሳኔ የሚሰጥ። አብይ አህመድ በየመስኩ ነው አደረጃጀት የፈጠረው። ኮሬ ነገኛ የሚባለው ቲም አለ። እነ ሽመልስ አብዲሳ የሚመሩት ጋቸና ሲርና ሸኔ ገለመሌ የሚባለው ቲም አለ። በመንግስት መዋቅር ውስጥ ያለው ቲም አለ። ለዛ ነው አትነቀንቁንም እኛ ዝሆንን ወዘተረፈ የሚል። ከዚያ ደግሞ በወል ሲነገር ሰምታችሁ ይሆናል የማህበራዊ ሚዲያ ሰራዊት ወዘተረፈ እየተባለ የሚገለጽ ነገር ትሰማላችሁ። የማህበራዊ ሚዲያ ሰራዊት ይሄ የማህበራዊ ሚዲያ ሰራዊት ብሎ አብይ አህመድ ያደራጀው ቡድን ማን ይመራዋል? ምን አይነት እንቅስቃሴ ያደረገ ነው? ይሄ ቡድን ሁለተኛው የኮሬ ነገኛ ቡድን ነው። በሁለት መንገድ ጥፋት ይፈጽማል። አንድ የሰው ልጆችን ኢትዮጵያውያንን አብይ አህመድንና ስርዓቱ ስለተቃወሙ ብቻ የሚተቹ ከሆነ በሁለት መንገድ ይገላሉ። አንድ የመጀመሪያው የካራክተር አሳሲኔሽን የስብዕና ገደላ። ይሄን ለመፈጸም የተደራጀ ቡድን አቅጣጫ የሚሰጠው ምናምን ቡድን ነው። የዚህ ቡድን አባላት የሚያደርጉትን የመልእክት ልውውጥ በተመለከተ ዛሬ ማስረጃ እናሰማችኋለን። በዛሬው ፕሮግራማችን ይሄ ሁለተኛው የኮሬ ነገኛ ቡድን ተልዕኮውን ለመፈጸም የሚላላካቸው የድምፅ መልእክቶች፣ የሚለዋወጣቸው ማስረጃዎች አሁን እጃችን ላይ ያሉ፣ እነሱን እንድትሰሟቸው እናደርጋለን። ይሄ ቡድን ስብዕና ገደላ ላይ ይሰራል፣ ያሳፍናል፣ ይገላል፣ ያሰድዳል። በየትኛውም መንገድ አዲስ አበባ ውስጥ ወይም በሌላ የአገሪቷ ክፍል አብይ አህመድ ላይ ተቃውሞ የሚያሰማ አካል ማን ነው ዋና የሚመረምሩት የሚያዩት እሱን ነው። እነዚህ አካላት ኢንሳ የሚባለው ተቋም ክፍያ የሚከፍላቸው የኢንሳ ሰራተኞች ከየት የተውጣጡ ነው እዛ ቲም ውስጥ ያሉት። ከብሔራዊ መረጃና ደህንነት ሰራተኛ የሆኑ በቀጥታ ለዛ ተልዕኮ የሚያቀርቡ ግን ደግሞ ቲማፕ አድርገው ከዚያ ተውጣተው አብይ አህመድ ቀጥታ አመራር የሚሰጥበት ከጠቅላይ ሚኒስትር ጽሕፈት ቤት አመራር የሚቀበል ቡድን ነው። ይሄ እንደ በጦር ሜዳ ላይ ጋንታ እንደምትሉት የሶሻል ሚዲያ ጋንታ አላቸው። የሶሻል ሚዲያ ክፍለ ጦር ብርጌድ ብለው ያደራጁ ናቸው። አቅጣጫ ሲቀመጥ ማን ላይ እንዝመት፣ የትኛው አካውንት ይዘጋ፣ የትኛው ሰው ላይ እንዝመት፣ እነዚህ በሙሉ በተሰጣቸው አቅጣጫ መሰረት የሚሄዱ ናቸው። በዋነኛነት እንዲቆጣጠሩ ተልዕኮ የተሰጣቸው የቲክቶክ ፕላትፎርም ነው። ይሄንን ቡድን በተለይ የዛሬ ይሄ ውይይትና ማስረጃ ቲክቶክ ፕላትፎርም ላይ የምትሰሩ አካላት በተለይም ያገዛዙን ህልውና የምትፈታተኑ አገዛዙን የምትቃወሙ አካላት እነማን ከበስተጀርባ በተደራጀ ሁኔታ እንደሚከተሏችሁ እንድታውቁት ነው። አንድ በጣም መሰረታዊ ነገር የሚከታተሉት በውጭም ሀገር ይኑር በውስጥም ይኑር ቲክቶከር ሆኖ ተጽዕኖ ፈጣሪ ከሆነ ማን ነው ያ ተጽዕኖ ፈጣሪ? መጀመሪያ አይደንቲፋይ ይደረጋል።
ከዚያ የሚቀርብለት አንተ ቲክቶከር ነህ፣ ቢዝነስ ትሰራለህ፣ ነገር ግን እነሱ የሚሰጡትን ተልእኮ ተቀብሎ ይሄን ተልእኮ ትፈጽማለህ ተብሎ አቅጣጫ ይቀመጥለታል። ከዚያ አፈንግጦ የተገኘ እንደሆነ ሁለት እርምጃ ይወሰዳል። በሀገር ውስጥ ከሆነ አሁን በየትኛውም መንገድ የሚወሰዱ እርምጃዎች እንዲወሰድበት ይደረጋል። ፌዴራል ፖሊስ በለው በየተራ ማናቸውንም ማዘዝ ይችላሉ። እነዚህ አካላት ኢምፓወር የተደረጉት ከጠቅላይ ሚኒስትር ጽሕፈት ቤት ነው። ይሄንን ስል አሁን በቅርብ ጊዜ ምንድነው ያልተገባ ስነ ምግባር ፈጽመው ከኢትዮጵያ ባህል፣ ወግ፣ ሃይማኖትና ስርዓት ያፈነገጠ መንገድ እየሄዱ ያሉ ትውልዱ ላይ በጣም አደገኛ ሁኔታ እየፈጠሩ ያሉትን የሚመለከት አይደለም። በማናቸውም መመዘኛ እነዚህ በነውር መንገድ የሄዱ አካላት ለኢትዮጵያ ሕዝብ በሞራልም በምንም የሚመጥኑ አይደሉም። ሰው እነሱ ልከላከል አልችልም። በሌላ መልኩ ደግሞ ይሄ ግድያ የሚመራ ፌዴራል ፖሊስ የምትሉት አካል እንዳልኳችሁ ነው። ድሬዳዋን ለመጠቅለል ተልእኮ ተሰጥቶት ፖለቲካ ተልእኮ ተሰጥቶት የሚፈጽም አካል ይህ አካል የሚወስደው ማናቸውም እርምጃ ፍትሐዊ ነው ልል አልችልም። የሆነ ሆኖ ግን ይሄ እርምጃ እየወሰደው ያለው አካል የምንቃወመውና የዘር ትብታብ ውስጥ የወደቀ ፌዴራል ፖሊስ ስለሆነ ብቻ እነሱ ስላደረጉት ብቻ በዚህ በኩል ደግሞ ሀገር ባህል፣ ሃይማኖትና ወግ የተቃረነ እንቅስቃሴ የሚያደርግ አካል ደግፌ ቆማለሁ ማለት ግን አይደለም ነው። እሱ ክሊር መሆን አለበት። ይሄ ሁኔታ እንዴት ተፈጠረ? ዛሬ እሱ ላይ ምንም ነገር ማለት አይጠበቅብኝም። ይሄንን በተመለከተ ከምንም ሁኔታ በላይ ፍሬም አድርገን በቀዳሚ ፕሮግራም ከአርቲስት ሽመልስ አበራ ጆሮ ጋር በኪነ ጥበብ አይን ፕሮግራም ላይ ያስቀመጥነው በዝርዝር የሄድንበት የእሑድ ወግ በእግረ መንገድ ላይ ሙሉ ፕሮግራም እዛ ላይ ያተኩረን የሰራነው የሚገርም ፕሮግራም አለ። በዚያው ፕሮግራም እንመለስበታለን። በመልሰት ብለነው የነበረውን እውነታም እያስታወስን እንደገና እንድታዩት እናደርጋለን። ዝም ብለን ከራሳችን ጋር ልንጣላ አንችልም። መጀመሪያም ያነሳነው ተጨባጭ ነገሮች ስለነበረ አሁን ወደ ዋናው መሰረታዊ ጉዳያችን ስንመጣ ግን በዛሬው ላይ ሊነሳ በሚገባው መሰረታዊ ነገር ላይ ይሄ የቲክቶክ ፕላትፎርም የሚባለው ማንኛውም አካል የአብይ አህመድን ተልእኮ የማይፈጽም ማንም አካል ሰርቫይቭ እንዳያደርግበት ለማድረግ የሚያስችል አደረጃጀት ነው የፈጠሩት። የዩቲዩብ አካውንት ላይ እነማን ያሉት፣ እንዴት እነሱን ለአብይ አህመድ እናስገብራለን ብለው የሚንቀሳቀሱ ናቸው። ለአብይ አህመድ ገብረዋል ተብለው የሚታመኑ አካላት በማስ ነው ሄደው ማለት ሊወራቸውን ለመጨመርም ሄደው በማስ ይሳተፉባቸዋል። ተልእኮ ፈጻሚ ያደረጓቸውን አካላት የአብይ አህመድን ተልእኮ የማይፈጽሙና ስርዓቱን የሚያጋልጡ አካላት ላይ ደግሞ ተልእኮ ተቀብለው አሁንም ከጠቅላይ ሚኒስትር ጽሕፈት ቤት አቅጣጫ እየተቀበሉ ስምሪት ይወስዳሉ። እንዴት በይሆናል አይደለም፣ በማስረጃ ይሄንን አቅርበን እንሞግታለን። ለዚህ ነው በማስረጃ እንመጣለን ያለው። ስለዚህ ቲክቶክ